ሰላም ነው ደህና ነህ? እንዴት ነሽ? አለን አለይ ዘበር መስገን ምን ታዘዝ? ምጠጣ እሺ ምን ላምጣልሽ? ምን ይሁንልሽ? ዳሽ ቢራ ዳሽ ነሽ? እንዴት ሁሉ ሰላም ነው? ሰላም ነው። እንዴት ነህ አንተ? አለይ ዘበር መስገን ቆይ ፈልጋለሽ? እሺ ስራ እንዴት ነው? ስራ ዘበር መስገን ምንም አይደለም። ጥሩ ነው። አሪፍ እየሄደ ነው። ቆንጆ ነው። ቆንጆ ነው። እታዎች እሺ እንዴት ነው? ቤተሰብ ሰላም ነው? ሁሉ ሰላም ነው። ዘበር መስገን ቆንጆ ነው። ስራ ቆንጆ ነው። ቆንጆ ነው። ሁሉ ሰላም። ሰላም። በዚህ ስራ ግን እንዴት ነው? በዚህ ኑሮ ውድነት ምን ማድረግ ይቻላል? ምን ማድረግ ይቻላል? እንግዲህ አማስግኖ ባለው መኖር ነው እንግዲህ። ናይስ። እሺ እታዎች እሺ ጫወታለሁ። እንዴት ነው? ቤተሰብ መስርታል? ሁሉ ሰላም ነው። ቆንጆ ነው። ሁሉ ሰላም። ልጆቹ ቤተሰብ እንግዲህ ልጆቹ ገና አላዘዝኩም። ገና ነው ለማዘዝ ያው ትዳር አልጀመርክም? አልጀመርኩም። ያው እዚህ ኑሮ ውድነቱ አለ ምናምን እና በጣም አንቺ እዚህ ጋር ሆነሽ ነው እንዴ? ምን እኮ እዛ መስለሽ ነበር። እንዴት ነሽ? ደህና ቆየ? ትንሽ ቆየሽብኝ። ምን ነው ታስፈልግ ነበር? ሰላም ነው። እንዴት ነህ? ሰላም ነው አለ እግዚአብሔር ይመስገን። በጣም ነው የምገርመው። ኧረ እንደት ትለያለህ? እግዚአብሔር እኔ ብዙ አስተማሪ አይቻለሁ። እንደዚሁ አይነት ጥሩ በቃ ምንም ችግር የላት። በቃ ዝም ብላ ነባ በደንብ ማግጨዋ ባዝማ እሱ ጥጋጭን ማግጨት ረባዝማ በእውነት እንደዚህ ሺህ ዓመት አይደለ? ሺህ ዓመት እኛ እዚህ ባርማን ለቁጭ ብለህ አንድ ሰው ቸክ ማድረግ እንደዚህ ሀብታም ሰው ሲመጣ ደግሞ አንዳንዴማ እነዚህ ለቀቅ ማለት አለበት። ስለቅ እኮ ነው የሚገባው። ማለቃቅ ያለባት እንጂ ያው እዚህም ኃላፊው እንደሆነ ፍቱ። አሁን የእኔ ኃላፊው ረስቼዋለሁ። ባለቤቱ ብር ባለቤቱ ሀብት እንዴት መጣ? አንዳንዴ ምንድን ፈላጊና ፈላጊ አይገናኝም እንደምባለው ሰው ብር አይገባውም። አይደለም ብር ቤት አይገባውም። ይኸውልሽ አንቺ ግን መጥፎ ልማድ አስለምደሽው በኋላ እኔ የለሁበትም። በፍጹም ያ ጥሩ ሰውን ደግሞ እስቲያት ኖሱ እኮ እንደው ውጭ ፈራንጅ ነው የምትመጣው። እንደዚህ ሆነ ማሞት ነው። እንደዚህ ሆነ ተጫወቱ እንዳት ያረ ተጣው ነው ምንድነው? ሙዚቃ ምናምን አይከፈትልንም እንዴ? ኧረ ሙዚቃ ለእናንተ ሙዚቃ በአካል ዘፋኙ ማፈል ይዛፈናል። እንዳያሳስብሽ መጨፈር አምሮኛል። እስኪ በእናትህ ኮርደን እናምጣ። ሙዚቃ አስገብተን እናምጣ። ምን ጎርደን ችግር የለም። ጎርደን ሻት ነው። ኧረ እንዳያሳስብ እንዳትጨነቁ። ህዝባት ሁሉም ያለ እኛም ዛሬ ያዘጋጀነው ለእናንተ አይነት ነው። ማይረባ ሻፋፋ ሰው ይገባል በውስጥ እንዳያሳስባችሁ። ግን ይሄ ልጅ መጥፎ ልማድ አስለምደሽ በኋላ ነው የለውበትም። ከሰው ተፈናቂው ነው እንዴ? ደስ ይላል ማለት ከጀመርሽ ጥሩ አይደለም ጓደኛዬ። ወይኔ በቃ ዛሬ እንትና ጋር መሄዴ ነው እንደዚህ ማሰክሬ አባጋ አባትሽ ጥሩ ነው። አባት ጥሩ ነው። በዚህ ሰዓት አባት ጥሩ ነው። አባት ጋር መሄድ ኧረ በጣም ጥሩ ነው። ጋር መሄድ አለብኝ እንዴ? ቆንጆ ነው። በት ገታው በት እንደዚህ ለኛም ቀን ብታይ ወር ደሞዝ ጠብቄ እንደዚህ ልፍታታ አይደለ? አባ
ተመቸኝ። ምን አልከ? ከመቻቱ በላይ ሆነ እንጂ ተመቸ ብቻ ደስ እንደምን እኛ እንደዚህ ነን። ፈታበዚህ ታታስብ ምን ያነሰ እንደዚህ እንደናንተ አይነት ሰው እዚህ ምድር ያብዛልን። አሜን ያብዛላችሁ። በተለይ እንደዚህ ደግሞ የዋሳው በስመ አብ ወልድ መንፈስ ቅዱስ ጥሩ ልጅ ኧረ በስመ አብ ጥሩ ሰው ነሽ። ማን ያለው በዚህ ሰዓት ማን ይጋብዛል? ተሞጋገሳችሁብኝ ግን አናቴ ላይ ማማጓዘ ጥሩ መሰረ ጥሩ አትምደ ምን ችግር የለ። አሁን እሷ ብላ ጠጣ ካለች ማን ያለ በዚህ ሰዓት ማንም የለም እኮ ማንም የለም። ወር ጠብቀኛ በእናትህ ተስታው ጮሄ እንደ ጓደኛዬ ምንድን ነው የፈዘሽው እንደዚህ? ያው ጨፍራለሁ። ሙዚቃው ያፈቀሽ ነገር አለ እንደ ያማሮች ነገር ምናምን አለ። አንቺ ደግሞ ያወቅሽ እኮ በቃ ጓደኛዬ ታዝናናኛለች። አይናፋር ነች ብታይ ከጓደኛ በላይ እቺ ጓደኛ ነች። ከጓደኛ በላይ እናትም ናት አባትም ሁሉም ነገር ነው። ጥሩ ነው። ጥሩ ሰው ነው በእውነት ምንም አታውቅም። ምን እንደዚህ ለመባካል ነው ጸባዩ አለማቃየር ነው። ያው እቺ ጥሩ ሰው ነው። በጣም ጥሩ ሰው ናት። በጣም ለማፋሳስ ያለባት እንጂ እሺ ታጫውት እንዳያሳስባችሁ ታጫውት። እንደዚህ አይነት ጓደኛ ኖረሽ ታጫውት እንጂ ጠጣ እንጂ አንተ ምን አይዞህ እዛ ጋር ሄደህ ትደቅሳለህ። ምንም እንዳያሳስብ ማን ፈርቼ ነው የምዳቅሰው? ዳቅሰብ መዳቀስም ችግር የለም። መደቀስ ነው በቃ የታባቱ በስመ አብ ወልድ መንፈስ ቅዱስ እናንተ እንዴት ነው? በስመ አብ ወልድ ጆሮ ያንገባገባኝ እንዴት ነው ጆሮ የምናካው? በስመ አብ ወልድ መንፈስ እዚህ የጋለብክ ነው። ኧረ እሳት ለቁጭ ያልኩ መሰለኝ። አይ ነው ትልቅ ሰውዬ የመሰልከኝ ነው እንደዚህ ብዙ። ኧረ እኔ አንድ ፍሬ ልጅ ነው እኔ አንድ ፍሬ ልጅ ነው። በፍጹም አንድ ፍሬ ልጅ አይደለ? ታጫውት በእውነት ታጫውት። ያበላል ምን ጠጣው እንዴት ትሰክራለህ? ብርጭቆ አይ ፊት ለፊት ያለው ለካ እንደዚህ ነው ደስ ይላል። ኧረ ችግር የለውም። ኧረ በፍጹም እንደዚህ ደግሞ ይጣፍጣል። እዚህ ጋር ያቃጥላል እንጂ ይጣፍጣል። ቆንጆ ነው በእውነት። እናንተ ጠጡ እንጂ ጠጡ። በስመ አብ እንትን አምጣልኝ እስኪ ሎሚ እርም ሎሚ ለእናንተ ብርቱካን ያለመጣም መጣው ጌታ ምስኪን በቃሽ ያንን ያሳዩት ዛሬ ተበላ ይላሉ። ደግሞ ዝቅ እንላለን ሾልታች ወረድ እንላለን። ወረድ በይ ወረድ ወረዳል። ነገር ያለው እሺ እየመጣ የመጣው ነው የመጣ ቆንጆ ሎሚ ፍሬሽ የቤቱ ሳይሆን ፍሬሽ ሎሚ በታክሲ የሚመጣው ና በምን እናንተ በምንም ለእናንተ በምንም ይመጣል። አስይዣለሁ ቤት ውስጥ ያለ ሰው ከውጭ እሺ ችግር የለም እሺ ሂሳቡ ኦኬ ልትሄዱ ነው እንዴ አትጫወተው ምን ነው ደበራችሁ እንደ እሺ ችግር የለም አባ ጋር እሄዳለሁ አላልኩም ቅድም ከአባትሽ ወይ አባትሽ የአባትህ ፍቅር ቆንጆ ነች። አባቷ ትወዳለች በጣም ሰገጤ ዛሬ ተበላው ነው የምልሽ። በስመ አብ ሰራንለት ነው የሚልሽ። ነይ በእናትሽ እዚህማ ይጠጣለታል። በነፃ አይደለም ከፍለንበት። ጌታ አሳዘነሽ እንዴ? ተይ እንጂ እኔ ቆንጆ ለወንድ ላዝን ኧረ ወደዛ እኮ ይክፈለው። ያረፈ ይክፈለው የሌለብሽን እንጂ እኔ እኮ እልሻለሁ። ኧረ የራሱ ጉዳይ ደግሞ ለዚህ ጠጪ ያስጠጣል። ዘሪያ በነፃ አይደለ ስለሆነ ትልቁ መጠጥ ቦርደሩ ስለተጠቀማቸው ለዛ ብዬ ነገር ዛሬ ጓደኛዬ አንቺ ደግሞ ተቀብያለሁ። ትንሽ ናት። አንቺ ደግሞ ምን አላት ለኔ እቺ መክፈል ስትወድ ችግር የለውም። እሺ ጓደኛዬ በቃ ሼር ላድርግሽ በእናትሽ። አንቺ ደግሞ ጓደኛዬ ምን
ሆነሽ ነው እንዴ? ባይሆን እዛ ትከፍያለሽ። ለምን አትመጣም? ልጆች ይኖራሉ። አባትሽ ያለ 1,000 እንደው ግን ደስ ይላል። ቆንጆ ነው። በጣም የተመቸኝ ሚሊዮን መለሰ ነው። አዎ ያው ያልኩት ቅድም ያልኩት ጅብ ናቸው። ያንተንም እዚህ ላይ ልጨምር አይደለ? ችግር የለም። ኧረ ችግር የለውም። በቃ ቶሎ በይ ክፈይና እንውጣ። ችግር የለም። እናመሰግናለን። በጣም ጥሩ እንክብካቤ ነበረ ነው እውነት። እሺ ሀብታም ግን አንድ በቃ ጭንቀት የሚባል የለም አለ ብሩ እንደልባቸው እንዴ ትገለብጥልኛለህ እንዴ? ጋሼ ጋባዙና ጥሩ ሰዎች ማታው እነሱ ጋባዙና ሄዱ። እነሱ ለዛ እኮ ነው ጋሼ ደግሞ ገብቷል ብለኝ አልነበረ እንዴ? መች ገባ? ያው እኮ ጋሼ እንዳው 18,000 ብር ያው ነው ጋሼ ለኔ 2,000 ብር አንተ ወሰድ ብለው 20,000 ብር እኮ አስገባው ጋሼ። የት አለ የገባው? ያው እስቲ ተመልከተው። የት አለ የገባው? ጋሼ ነስል ኮተስ የለው እኮ ያው እነሱ የሰጡት ያው እዚህ ከነሱ ጋር ስገለብጥልኝ በልተው ሄዱ አይደል? ለራሳቸው ብር ነው እንደ ጋሼ። ደግሞ ምን አይነት ሰው ነው በእናታችሁ? ምን አይነት ገገማ ሰውዬ ነው ያስገባሁት እዚህ ቤት? ማን ገገማ? ራስህ እንደ ጋሼ እንደ ገገማ ይላሉ። እንደ ሰው ጋበዛ ነው እንደ ሰርቀለ። ስማ አሁን እኮ ምን አይነት ሲስተም እንደተጀመረ ታውቃለህ? ምኑ ሲስተም? አንድ የሆነ አፕሊኬሽን የመጣ አለ እያመሳሰሉ እንደተከፈለ አድርጎ የሚያሳያለ። አረ እኔ አፕሊኬሽን አይደለም ቆንጆ ልጆች ናቸው ጋሼ። አፕሊኬሽን እኮ አይደለም እነዚህ። እኔ በስንቱ ነው የምቃጠለው? አንዴ በግብር አንዴ በዚህ አንዴ ምናምን። ኧረ በስመ አብ ደግሞ አንተ መጣብኝ ጋሼ። እኔ ግብሩ አይደለም እኮ እኔ አማራው በርማን ነኝ እኮ ጋሼ። ግብሩ ሰው እዛ ጨርሰው መጡ 20,000 ብር ያሁን እንደዚህ ገበያ ማስገባቱ ለኔ ምንድን ነው ደግሞ? ከነሱ ጋር ትጠጣለህ እንዴ? እና ማገልጠጣ ጋሼ ይሄ ክብር ለኔ ማግኘቱ ትልቅ አይደለም እንዴ? መጠጣት አይ ተጠቅሞ አድቫንቴጅ ተጠቀሙበት። ወይኔ አንተ ግን ያማል። የቤቱን ጨው ራሱ ጨርሰዋል እኮ። አዎ ይሄ በጨው ነው የምጠጣው አልኩ። በቃ ይኸውልህ እኔ የሚያገባኝ ነገር የለም። እያንዳንድ ገንዘቡን ትከፍልኛለህ። እኔ ግብሩን እከፍላለሁ፣ ምኑን እከፍላለሁ። እንደገና ደግሞ በአንተ ድረቅ እንዴ? መቼ ነው የምሰለጥነው? ግን ምን አቀለና ተፈጥሮ ነው እንዳልሰልጥሽ ትምህርት ቤት ተቀይረሃል ብዬ ባርማን ጋር መጣሁ። እንደገና የማንም ሰው መጥቶ ገልብጦ ሳይከፍል ሄደ። እኔ እሺ ምን አቀለው? እሺ እንደ ገልብጦ የማይተው ልጆችን ሴት ናቸው። 20,000 ብር ተጠቀሙ። ማን ነው ላኩ ብለው ፎቶዋን አሳውቁ። እሺ የራሱ ጉዳይ ነው። አሁን ይኸውልህ አንድና ማን ነው? እሺ ቆይ በቃ ስሙ የራሴ ነው። ብሩ የማን ነው? አልገባም። በቃ እያንዳንዷን ነገር ትከፍላታለህ። አያገባኝም። እኔ የራሴ ታው ጋሼ ታው ጦንቃይ መስለኝ ታው እኔ ላይ አይገብሩ እኔ ላይ ነው ያሰሩት ጋሼ። እርሶ ጥሩ ሰው አይደሉም እንዴ? እኔ ባባተ ምን ያቀለው? ይሄ መጠጥ ያላቅነ በጨው መጠጥ አሉሽ ጭንቅላቱ አዙረው አይሳይቶች ነብ ደሞ እኮ እቺ ነው እቺ ጋለችው ጭልፍት ልጅ ነው የበላች አባቴ ስትል እኔ ማጅብራ ማጠርጠር ነበር እኮ አባቴ ያለች ባለበሽ ዝበት እኔ ባይዳ ጋሼ እኔ ላይ ነው ያሰሩት። ግማታም ሽማግሌ ድራሹ ይጠባ ጥብ እሳብረ እንደሳብስበ እኔ ባርማኑ ማን ሰብ ጋጣር ምን ይላል? ባተሽ ምን ይላል? እንደ ሰርቻ ዝበት ነው እንደ ምቀብራ አያድግም እንደ የነብር አራጣ ነው እንደ አራጣ ነው ያሱ አራጣ ነው እና እኔ ሰው አባተ ሰዓት ግን እሺማ ዳሽ መለሰ አላቅም እንደው የርሶ ስም ነው ፎቶም የርሶ ነው ብሩ ሰውን ሌላ ቦታ ለምን ይላል? ጦንቃይ የርሶ ጦንቃይ ነው እንደ ስሞት ለምን ያርገው ብሩ ለምን ሻወዱ ብሩ ገብቷል። ልማዶት ነው እርሶ ብሩ ቀጠረኛ ነው ምን ነው ያቀርም ራሳ ብር ያለው